ታምረኛው የሰውነት ማለስለሻ በተለይ ቆዳችን ለተጎዳ እንዲሁም ለጠቆረ አንገታችን ስር፣ በእጃችን ጥፍራችን ስር እንዲሁም ደግሞ ማንኛውም ቦታ ለጠቆረ ነገር በጣም ጽድት አድርጎ በቫይታሚን ሲ የበለጸገ ቆንጆ የሆነ የሰውነት ማለስለሻ መታጠቢያ ነው ይዤላችሁ የመጣሁት። እንደ መታጠቢያም እንዲሁም ደግሞ እንደ ስክራብም ውህድም መጠቀም ትችላላችሁ። ሰላም ውዶቼ እንዴት ናቸው? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል እያልኩ እንግዲህ ዛሬ በቫይታሚን ሲ የበለጸገ በጣም ሰውነታችንን ፏ የሚያደርግልን ለተጎዳ ለሚያሳክከን አላርጂክ ላለብን በተለይ ሰውነታችን ቶሎ ብሎ ቁጡ ለሚሆን ይሄ በጣም አሪፍ ነው። የሆነ ነገር ስናይ ለሚያስነጥሰንም ለዛውም ለሁሉም ነገር መድኃኒት የሆነውን ዛሬ እሑድ ይዤላችሁ መጥቻለሁ። እንግዲህ እዚህ ጋር በመጀመሪያ ደረጃ እኔ የምጠቀመው ብርቱካን ነው። እንግዲህ እዚህ ጋር ለእናንተ ለማሳየት ያህል ነው እንጂ እኔ የብርቱካን ልጣጭ በጣም ብዙ ነገር ጥቅም አለው። እኔ ብርቱካንን ልጬ ተመግቤ ልጣጩን አልጥልም፣ አደርቀውና አስቀምጠዋለሁ። ነገር ግን ዛሬ አላደረቅኩትም፣ ምክንያቱም አሁን ልሰራበት ስለሆነ እንደዚህ የላጥኩትን በእንደዚህ አይነት ፍሪጅ ውስጥ አስቀምጨው ስለነበረ አጥቤዋለሁኝ። የታጠበ ነው። እናንተም በእንደዚህ አይነት መልኩ ብትሰሩት በጣም ብዙ ነገር ትጠቀሙበታላችሁ ማለት ነው። ከዛ በኋላ እንደዚህ አድርጌ ያው እኔ የተጠቀምኩት የሁለት ብርቱካን ልጣጭ ነው። ልጣጩ ሁለት ብርቱካን ነበረ። እሱን ልጬ ማታ ላይ ግን በማግስቱ ልሰራበት ስለፈለግኩኝ ፍሪጅ ውስጥ በምታዩት መልኩ አስቀምጨዋለሁ። ከዛ በኋላ እንደዚህ አድርገን እንከትፈዋለን በምታዩት መልኩ እንዲፈጭልን። እናንተ እንደዚህ ስታደርጉ እኔ ብርቱካንን ሁሌም ቢሆን እንዳልኳችሁ ምን አደርጋለሁኝ ልጣጩን ልጬ እንደዚህ ክትፍ አድርጌ አሰጠዋለሁ ማለት ነው። እና ከሰጠሁት በኋላ እቃ ላይ አስቀምጬ ፈጭቼ እጠቀማለሁኝ። ከዚህ በፊት ራሱ ወደ ታች ክሬም ሰርቼላችኋለሁ። ብርቱካን ለፊት ለፀጉርም ለማንኛውም ነገር በጣም ምርጥ ነው። ቫይታሚን ሲ ስላለው የሚያሳክከን ነገር ሁሉም ቦታ ላይ ብንጠቀመው ሰውነታችን ቆዳችን ጥርት ነው የሚያደርግልን ማለት ነው። በሳሙና መልኩ መጠቀም ትችላላችሁ። በሳሙና መልኩ እስካሁን ድረስ አልሰራሁትም። ቆይ እሰራላችኋለሁ ማለት ነው። ከዛ እንደዚህ አድርጌ ከተፍተፍ አድርጌ በምታዩት መልኩ እዚህ ጋር እንግዲህ በነገራችን ላይ ሲፈጭ አስቸግሮኛል። ምክንያቱም ደረቅ ነበር መፍጫው መፍጨት የሚችለው። ስለዚህ እርጥብ ስለሆነ እንዳለ ጥብቅ እያለ አልተፈጨልኝም ነበር ማለት ነው። ከዛ እንደዚህ በምታዩት መልኩ ፈጨዋለሁ። ነገር ግን ብታደርጉት የበለጠ አሪፍ ነው። እርጥቡን እንደዚህ መፍጨት ተፈለጋችሁ ደግሞ ውሃ አድርጉበት። እኔ ውሃ አድርጌ ስለሆነ የፈጨሁት ማለት ነው። ከዛ በዚሁ አጋጣሚ እየሰራን እንግዲህ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሌሎችም ቪዲዮዎችን ወደታች ጎብኘት እያደረጋችሁ ለፀጉርም ለብዙ ነገር አለና እዋቸው ማለት ነው። እዚህ ጋር እንግዲህ ወደ ስራችን ስንመለስ እንደዚህ አድርጌ በጁስ መፍጫዋ ምን አደረኩኝ ውሃ ትንሽ አድርጌ ፈጨሁት ማለት ነው። ምክንያቱም እንዳልኳቸው ደረቁን አልፈጨልኝም። ስለዚህ ውሃ አርጌ መፍጫዬን እንዳያበላሽብኝ ፈጨሁት ማለት ነው። በምታዩት መልኩ በጣም ብዙ ነው የሰጠኝ። ምክንያቱም ለሙሉ ሰውነቴ ስለሆነ የተጠቀምኩትም በጣም በቃ ተጠቅማችሁት በስመ አብ እንዴት በቃ ሞክሩትና ራሳቸው በቃ በጣም ነው የምትገረሙበት ማለት ነው። ሰውነታችሁ ንቅትክት ነው የሚለው፣ ልስልስ ነው የሚለው፣ ጽድት ነው የሚለው። ፀጉር ቦታ ራሱ ፀጉር ካላችሁ ራሱ ስኑ እንዳለ ጥርት ነው የሚያደርግላቸው። ከዛ እዚህ ጋር እንግዲህ ስኳር ተጠቅሜያለሁ። የተጠቀምኩት 2 ማንኪያ ስኳር ነው። ሁለተኛው ስጨምር አላሳየኋችሁም ለካ ማለት ነው። 2 ማንኪያ ስኳር ተጨምሬያለሁኝ ማለት ነው። ከዛ ስኳር ጠቋቁር ነገሮችን ያነሳል። በተለይ ደግሞ እንደዚህ ትከሻቸው አካባቢ ደረታቸው አካባቢ ምግብ ለምሰሩ ልጆች ጥቁር ነገር እንደ ማዳት ነገር ታወጣባቸው ይሄ ሙልጭ አድርጎ ነው የሚያጠፋላችሁ ማለት ነው። ከዛ በኋላ እዚህ ጋር ማይወርድ ተጠቅሜያለሁኝ። ማይወርድ ከሌላችሁ በነገራችን ላይ ቨላኒያ መጠቀም ትችላላችሁ። ቨላኒያ ፈሳሹ ማለት ነው። እሱ መጠቀም ትችላላችሁ። ለሽታውን በጣም አሪፍ ነው። ነገር ግን ማይወርድ ብትጠቀሙ የአበባ ውሃ ማለት ነው የበለጠ ሰውነታችሁንም ስለሚያጠራ ለቆዳ ጥራት ሽታውን በጣም አሪፍ ስለሆነ እሱ
ካላችሁ መጠቀም ትችላላችሁ፣ ከሌላችሁ ግዴታ አይደለም ማለት ነው። እዚህ ጋር እንግዲህ ማር አለኝ። ማርም እንደዛው ጥቋቁር ነገሮችን እንዲሁም ደግሞ የነቃ ቆዳን ይደፍናል። ጥቁር ነገርን የተጎዳ ቆዳን ይመልሳል፣ ይደፍንልናል፣ ያለሰልስልናል ማለት ነው። ከዛ እንደዚሁ ተመሳሳይ አንድ ማንኪያ ተጠቅሜያለሁ። አንድ ማንኪያ ነው የተጠቀምኩት። አንድ ማንኪያ ተጠቅሜያለሁ። እንግዲህ እዚህ ጋር እኔ አሰራሩ ነው የማሳያችሁ። እኔ እንደሚበቃኝ ለራሴ ያህል የሚበቃኝ ነው የሰራሁት። እናንተ በዛ አድርጋችሁ መስራት ትችላላችሁ። ለምሳሌ በዛ አድርጋችሁ ብታስቀምጡትም ፍሪጅ ውስጥ ለአንድ ሳምንት ምንም ስለማይበላሽ በዛ አድርጋችሁ መስራት ትችላላችሁ። እዚህ ጋር በኮኮነት የሰራውላችሁ ላይ የእጅ ማለስለሻ ኮኮነት የሌለንስ ብላችሁ ጠይቃችሁ የነበረ እዚህ ጋር በዘይት ዘይቱንም በወይራ ዘይት ማለት ነው መጠቀም ትችላላችሁ። የወይራ ዘይት ለቆዳችን ለፊትም ጥራት አሪፍ ስለሆነ ይህንን በነገራችን ላይ ፊታችሁ ቁጡ ያልሆነ ብጉር የሌለባቸው ሰዎች ለፊታችሁ መጠቀም ትችላላችሁ። ይህንን ማሳያችሁን ማለት ነው። ነገር ግን ብጉር ካለባችሁ ሰው ቆዳችሁ ክፍት የሆነ ስስ ከሆነ ግን መጠቀም አትችሉም። ምክንያቱም በጣም ስለሚያቃጥላችሁ ሰውነታችሁ የበለጠ የፊታችን ይቆጣል። በዛ ሰዓት ያ የተቆጣው ሲሽር ወደ ማዳትነት ይቀይርብናል ማለት ነው እና በጣም ፊታችን የሳሳ የቁስል ነክ ያለው ብጉር ያለው ነክ ባትጠቀሙት እላለሁኝ ማለት ነው። ይቅርታ ሳላቋርጥ ስለማወራ በጣም ይቅርታ ማለት ነው። በኋላ ላይ ድምፅ ስለማስገባ ማለት ነው። እዚህ ጋር እንግዲህ ነው የተጠቀምኩት ሻምፖ ነው። እናንተ እኔ እዚህ ጋር የተጠቀምኩት ሻምፖ ነው ለሰውነቴ ስለሆነ ማለት ነው። እናንተ ፈሳሹ ሳሙና ካላችሁ እሱን መጠቀም ትችላላችሁ። እኔ ፈሳሹ ሳሙና ስለሌለ በሱ ፋንታ ሻምፖ ተጠቅሜያለሁ። ምክንያቱም ለሰውነቴ ስለሆነ ምንም ችግር የለውም። እናንተ የፈሳሽ ካለ ፈሳሽ ከሌለ ደግሞ ሳሙናውን ፈቅፍቃችሁ መጠቀም ትችላላችሁ ማለት ነው። ጥፍራችሁ ስር ቆሻሻ ካለ እግራችሁ ስር በጣም ነው የሆነ ጽድት አድርጎ ነው የሚያወጣላችሁ ማለት ነው። ሻምፖ ሙልጭ አድርጎ እንዲያወጣ ያደርገዋል። ያው ለሽታውም አሪፍ ነው፣ ግን አላበዛውትም። በትንሽ ነው የጨመርኩት። እንዳልኳችሁ የሰውነት መታጠቢያ ፈሳሹ ሳሙና ካላችሁ እሱን መጠቀም ትችላላችሁ ማለት ነው። ከዛ እንደዚህ ታዋሃድን በኋላ እቃ ላይ እናስቀምጣለን። እዚህ ጋር እንግዲህ እኔ እጄን እንትን እያልኩኝ አሳይቻችሁ ነበረ እዚህ ጋር እየተቀባውኝ ማለት ነው። ግን ቦታው አልተመቸኝም እና በጣም እያጠቆረብኝ ነበረ ካሜራው። እዚህ ጋር እንግዲህ በምታዩት መልኩ እዚህ ጋር ትንሽ ሻል ይላል መሰለኝ፣ ምክንያቱም እዛው ቦታው ላይ ለማሳየት እየሞከርኩ ነበረ፣ ግን በጣም ካሜራው እያጨለመብኝ ነበር ማለት ነው። ከዛ እንደዚህ አድርጌ በምታዩት መልኩ በእንደዚህ ሁኔታ በተለይ ጥቁር ነገር ይሄ አሁን እኔ ምግብ ስለምሰራ እጄ እንደምታዩት ጣቶች ላይ እንዳለ ጥቁር ቀኝ እጄ ላይ ጥቁር ነገር አለው። እሱን በተለይ በጣም ነው የሚያጠፋላችሁ። በተደጋጋሚ መልኩ ተጠቀሙት። ያው እንግዲህ ይሄ ለሰውነት ስለሆነ መቼም ሰውነቴን እንትን እያልኩኝ ስለማላመጣላችሁ በእጄ እያሳየኋችሁ ነበር ማለት ነው እዚህ ጋር። ከዛ በኋላ በምታዩት መልኩ እጄን በጣም ነው የሚያሳምረው። እጄ ግን ይሄ ያን ያህል እንደዚህ ጥቁር አይደለም። ያው ካሜራው ነው እንደዚህ ያደረገው። እጅ ላይ በምታዩት መልኩ ያው ጥቁር ነገርም አለው። እሱ ምንድነው ትንሽ ቆረጥ አድርጌ ያልዳነ ቁስል ስለነበረበት ነው ማለት ነው። ከዛ በኋላ ይሄንን እቃ ላይ አድርገን ምን እናደርገዋለን? ፍሪጅ ውስጥ እስከፈለጋችሁት ጊዜ ማስቀመጥ ትችላላችሁ ማለት ነው። ተፈለጋችሁ ለአንዴም እንዲሁም ደግሞ አንዴ ሰርች አስቀምጣለሁ ካላችሁ እንደዚህ አይነት መልኩ እቃ አንድ ላይ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። ምክንያቱም እየቀነሳችሁ መጠቀም ትችላላችሁ። እንደገናም ደግሞ ጠዋት ሰርታችሁ ከሆነ ወዲያው ፍሪጅ ውስጥ ማስቀመጥ ትችላላችሁ ማለት ነው። እኔ ግን ለሰውነቴ ስለምጠቀም ለእጅ አሳያችሁና ይህንን ቀሪውን ፍሪጅ ውስጥ እንደዚህ አስቀምጠዋለሁ። እንደዚህ ግጣም ባለው እቃ ላይ እናስቀምጠዋለን ማለት ነው። ከዛ በኋላ ይህንን በሳምንት አንዴ ሁለቴ ብንጠቀመው የበለጠ ቢያንስ ሰውነታችን በሳምንት አንዴ ግዴታ የሆነ ማስክ ነገር ያስፈልገዋል ማለት ነው። ለራሳችን በሳምንት አንድ ጊዜ ለራሳችን ጊዜ ብንሰጠው የበለጠ አሪፍ ነው። ላለች አወዳችኋለሁ። መልካም ጊዜ ይሆንላችሁ።